ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት በእግዚአብሔር አምላካችንን አመስግነን ወደ ዛሬው ማለዳ ቁርስ እንሄዳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን፣ ከፍ እናደርጋለን፣ ክብርን እንሰጥሃለን። ይህ ማለዳ ስለሰጠን፣ ስለባረክልን፣ ስለሰጠን ሰላም፣ ስለሰጠን ጤንነት፣ ስለሰጠን መልካምነት ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። የዛሬውን ደግሞ የማለዳ ቁርስ ባርክልን። ሁሉን ለስም ክብር አሳልፈን እንሰጣለን። ቃልህ ሕያው ነውና በቃልህ ሕይወታችንን እንድትሰራው እንጠይቃለን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ ሰሞኑን ስንመለከት የነበረው የኤፌሶን መጽሐፍ ምዕራፍ 1 ነበረ። በትናንትናው ዕለት የኤፌሶን መጽሐፍ ምዕራፍ 1ን ጨርሰናል። በዛሬው ዕለት ግን የምንመለከተው የተሰሎንቄ መጽሐፍ ምዕራፍ 1ን ዛሬ እንጀምራለን። እንግዲህ እንደተለመደው ጳውሎስ በምዕራፎቹ መግቢያ ላይ መጽሐፉን ወይም ደግሞ የእግዚአብሔርን ቃል ሲጀምር የተለመዱ የሚጀምርባቸው ሰላምታዎች አሉ። ብዙ ጊዜ እነዚህ ሰላምታዎች ጸጥ ብለን ወይም ደግሞ አይተናቸው ብቻ ነበር የምናልፈው። ነገር ግን እነዚህ ሰላምታዎች ትልቅ ምስጢርና ቁም ነገር ያላቸው የእግዚአብሔርንም መልእክት የሚያስተላልፉና በተለይም የእግዚአብሔርን ሐሳብ በጥቅል የሚገልጡ ክፍሎች ናቸው። እንደዚሁ እንግዲህ ጳውሎስ ወደዚህ ወደ ተሰሎንቄ ሰዎች ሲጽፍላቸው ይሄንን ክፍል የሚጀምረው በሰላምታ ነው። ሲጀምርም እንደዚህ ይላል። ቁጥር 1 ጳውሎስና ሳልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆኑ ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ ይህ ሰላምታ በጣም የሚገርም ሰላምታ ነው። እነዚህ ሁለት የእግዚአብሔር ሰዎች አገልጋዮች አብረውት ነበሩ። በእግዚአብሔር አብ በጌታም በኢየሱስ ክርስቶስ ወደምትሆኑ እነዚህ ሰዎች እንግዲህ የተሰሎንቄ ቤተ ክርስቲያን የክርስቶስ ሰዎች ነበሩ። የክርስቶስ ሰዎች ሳይሆኑ የእግዚአብሔርን ወንጌል ከነሱ ጋር የሚሰሩ ትጉ የእግዚአብሔር ባሪያዎችም እንደነበሩ መመልከት ይቻላል። እንግዲህ ከዚህ ክፍል ምንድነው የምንማረው፣ ምንድነው የምናየው የሚለውን ነገር ስንመለከት የእግዚአብሔርን አባትነት ነው። አባታችን ይላል። እግዚአብሔር ለእኔና ለእናንተ አባት መሆኑን በደንብ ያመለክተናል። እግዚአብሔር እኛ የእንጀራ ልጆቹ አይደለንም። ሁሉም ክርስቲያኖች በጌታ በኢየሱስ ክርስቶስ አምነው የዳኑ ሐዋርያ የለ፣ ፓስተር የለ፣ ነቢይ የለ፣ ወንጌላዊ የለ፣ አስተማሪ የለ፣ ሁሉም የእግዚአብሔር ልጆች ናቸው። እግዚአብሔር ሁሉን የሚያይበት ዓይን አንድ ነው። ለማንም አያዳላም። ምክንያቱም ጻድቅ አምላክ ስለሆነ እንደውም ለደካሞችና ለዛሉት ይራራል። ምክንያቱም ከድካማቸው እንዲነሱ ስለሚፈልግ
ስለዚህ ነው ከአባታችን ይላል። በእግዚአብሔር አብ ብሎ ነው የሚጀምረው። እግዚአብሔር የኔና የናንተ አባት ነው። በክርስቶስ ኢየሱስ በመስቀል ጣር የተወለድን ልጆቹ ነን። እኛን ስለሚወደን ስለወደደንም አንድያ ልጁን ሳይራራ ሳይሳሳ ሰጥቶናል። ምክንያቱም የእርሱ ልጆች እንድንሆን ስለሚፈልግ ነው። ስለዚህ ነው ጳውሎስ ይህንን በየተለያዩ ክፍሎች የሚጠቅሰው። አባታችን ነው። አባ ብለን የምንጮህበትን የልጅነት መንፈስ እንደተቀበልን ሮሜ ምዕራፍ 8 ቁጥር 14 እና 15 ይነግረናል። ምክንያቱም አባትነት ቀላል አይደለም። በምድር ያሉ አባቶቻችን በተለያየ ምክንያት በተለያየ ሁኔታ ሊተውን ይችላሉ፣ ሊረሱንም ይችላሉ። እግዚአብሔር ግን እንደዚህ አይደለም። የሱ አባትነት ለዘላለም ነው። ሰው በጊዜ በቦታ በነገር ስለሚወሰን ከኛ ጋር የፈለገ ቢወደን ሊሆን አይችልም። እግዚአብሔር ግን ለዘላለም ከኛ ጋር አለ። የትም ቦታ ብንሆን በምንም ስፍራ ብንገኝ እርሱ ለዘላለም ከኛ ጋር አለ። የማይለወጥ አምላክ ነው። ምክንያቱም እኔ እግዚአብሔር አልለወጥም ብሎ ተናግሯልና ነው። አይለወጥም። አንዱ ባህሪው ይሄ ነው። እግዚአብሔር የማይለወጥ አምላክ መሆኑ ነው። ስለዚህ ነው ከአባታችን የሚለው። ስለዚህ ነው እነዚህ የተሰሎንቄ ሰዎች ቤተ ክርስቲያን ብሎ የሚጠራቸው። ቤተ ክርስቲያን እኔና እናንተ ነን። የምንሰራው ሕንፃ የምንሰራው ድንኳን ይሁን ዳስ ያማረም ፎቅ ቢሆን እሱ አይደለም። እሱ የማምለኪያ ስፍራችን ነው። በጋራ ቅዱሳን ተሰባስበን እንድናመልክበት፣ በጋራ የእግዚአብሔርን ጸጋ እንድንከፋፈል፣ በጋራ እንድንተናነጽ፣ በጋራ ደግሞ የእግዚአብሔርን ሥራ እንድንሰራበት የተሰጠን ስፍራ ነው። ለዚህ ነው እኮ አንደኛ ቆሮንቶስ 3:16 ላይ እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። በእኛ ውስጥ ነው የሚያድረው። በእኛ ውስጥ ነው ያለው። ስለዚህ ነው እነዚህ የተሰሎንቄ ሰዎች ቤተ ክርስቲያን ይላቸዋል። እኔና እናንተ ነን የእግዚአብሔር ቤተ መቅደስ። በመቅደሱ እርሱ ያድራል። በእኛ ውስጥ መንፈሱ ያድራል። በእኛ ውስጥ እርሱ አለ። ከእኛ ጋር ሆኖ ለዘላለም ሊመራን፣ ለዘላለም ከእሱ ጋር ልንኖር ሊያደርገን በእኛ ውስጥ አለ። ስለዚህ ነው አባታችን ብለን የምንጠራው። ለዚህ ነው አባታችን ክርስቶስ ኢየሱስ፣ አባታችን እግዚአብሔር በክርስቶስ ኢየሱስ ሕያው እንድንሆን ያደረገን። ስለዚህ በዚህ ነገር በደንብ ልናስተውል ያስፈልጋል፣ ልንመለከተውም ያስፈልጋል። ሌላው በሌሎችም ክፍል ላይ እንዳየነው የሚነግረን ከክርስቶስ ከጌታ ከኢየሱስ ክርስቶስም ጸጋ ሰላም ለእናንተ ይሁን ይላል። ሰላም፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። እሱ የሚሰጠን ሰላም ፍጹምና በታወከ ነገር ውስጥ እንኳን ስንቆም ከልባችን ሊሰረቅና ሊወሰድ የማይችል ዘላለማዊ ሰላም ነው የሚሰጠን። ጸጋው የዳንበት ነው። ጸጋው የእግዚአብሔር ምሕረትና ቸርነት የተገለጠበት ነው።
ጸጋው ክርስቶስ የከፈለልንን ነገር እንድናይ ያደረገን ነው። ስለዚህ ነው ይህ ጸጋ ይህ ሰላም ከእናንተ ጋር ይሁን ብሎ የሚለን። ዛሬም እኔ ደግሜ እንደ እግዚአብሔር ሰው እላለሁ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእኔና ለእናንተ ሁሉ ይሁንልን። በዚህ ዘመን ደግሞ ይህ ጸጋና ሰላም እጅግ እጅግ በጣም ያስፈልገናል። እንደውም ይብዛልን። በቀንም በሌሊትም በምሽትም በሥራም በሁሉም ቦታ ይህ ጸጋና ሰላም ለእኔና ለእናንተ ይብዛልን። ምክንያቱም በዚህ ዘመን በብርቱ የሚያስፈልገን የሚያበረታን በዚህ አስጨናቂ ጊዜና ሰዓት ይዞን ተሸክሞ ሊያሻግረን የሚችለው የክርስቶስ ኢየሱስ ጸጋ ነው። እንግዲህ ጳውሎስ ለነዚህ ለተሰሎንቄ ሰዎች ሰላምታውን በዚህ መልክ አስተማሪ በሆነ መልክ ጀምሯል። ዛሬ እንግዲህ ማለዳ ቁርስ ይህንን ካልኳችሁ ነገ በቀጣዩ ክፍል በዚሁ በተሰሎንቄ ላይ እንገናኛለን። ጌታ ጸጋ ሰላም ይብዛላችሁ። አጭር ጸሎት እንጸልይና የዛሬውን ማለዳ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለ ዛሬም ማለዳ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ለአንተ ይሁን። እነሆ ደግሞ ዛሬ ለእኔም ለወገኖቼም ያንተ ጸጋና ሰላም በክርስቶስ ኢየሱስም እንዲበዛልን እጠይቅሃለሁ። በነገር ሁሉ እንድታግዘን፣ እንድታበረታን፣ ኃይል እንድትሆነን፣ ጉልበት እንድትሆነን በዚህ በመጨረሻ ዘመን ያንተ እጆቻችንን እንዲይዝ በመንፈስህና በኃይልህ በሕይወታችን ውስጥ ያንተ ሐሳብና ፈቃድ ይገለጽ ዘንድ በክርስቶስ ኢየሱስም እጠይቅሃለሁ። ሁሉ ግን ለስም ክብር ይሁን። ስለሰጠን ስለዚህ ቀን እናመሰግናለን። ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።